እናንተን እንደ ግባት እየተጠቀመቻችሁ ነው። ይሄ ነው ኦብቪየስሊ በቃ የብላክ ወይ ዋይት ያለ ነገር ስለሆነ እናንተ ትመጣላችሁ። ብዙ ኦርቶዶክሳን ምክንያቱም የቤተክርስቲያን ትምህርት ይዘዋል ብለው ስለሚያስቡ እየተሰደበች ነው። አንድ ሰው ይፈልጋል። ምክንያቱም እናንተን ብለው መጥተዋል። ከታች ያሉ ሰዎች እንዴ በጣም ኦፌንድ በነገራችን ላይ ምናልባት እንዴት ኦፌንድ እንደማያደርጋቸው አሁን ቀሲስ ዲበኩሉ ይመልሱላችኋል። በቃ አያንቀሳቅሷቸውም። እዛ ቀጻጥ ነው የሚያደርጓቸው። ብዙ ጊዜ ግን ጸሎት አንተም ስትገባ ምን እንደሚያደርጉ ሚውት ሲያደርጉ እናውቃለን። በጣም ብዙ ነገር አራት ሰው አውርቶ አንተ አምስተኛውን አራቱም የሚያወሩት ኦርቶዶክስ ቤተክርስቲያን ላይ ነው። ኦኬ ቤቱ ፌር ነው የምትል ከሆነ ታድሶ ጴንጤቆስቴ አይደለም። ከጴንጤቆስቴ ጋር ጥግ ድረስ ሲጣሉ እያየን ነው። ምክንያቱም እኛ ጴንጤ አይደለንም ብሎ እስከ መናገር ደረጃ እኛ ሙሉ እኔ በቂ መረጃ አለ። ሁሉም ቤተ እምነት እሷ ቤት ገብተው ማናት እሷ ቤት የምትሰደበው ኦርቶዶክስ አይደለች ወይ? እናንተንስ የሚሞግቷችሁ 4-5 የእምነት ተቋም ስለራሳቸው ቤተ እምነት ትምህርት ተነስቶ ያውቃሉ ወይ? ሉትራን ገብቶ ኦርቶዶክስን ነው የሚሞግተው። ታድሶም ኦርቶዶክስን ነው የሚሞግተው። ጴንጤቆስቴውም ኦርቶዶክስን ነው የሚሞግተው። ቤቱ ፌር ነው የምትሉ ከሆነ ሉትራን በጥምቀት ዙሪያ ስታወሩ ከእናንተ ጋር ቆመው ሌሎችም ሞግተው ያውቃሉ ወይ? እሷ ቤት ስለ ገድላት ሲነሳ ሉትራን ገድላት አላቸው፣ አንግሊካን ገድላት አላቸው፣ ሌሎችም ገድላት አላቸው፣ ሪፎርምዶችም ገድላት አላቸው። መሰረተ ክርስቶስ ሳትቀር መሰረተ ክርስቶስ ገብቶ ያ ገድል እየተሳደበ አረ ማርቴር ብሎ በጣም በሽ መጻፍ አላቸው። መሰረተ ክርስቶስ የምትባለው ምንድነው? አሁን ፌር የሚሆነው ምኑ ጋር ነው? አንድ ኦርቶዶክስን ከ20 እና ከ30 ቤተ እምነት የተወጣጣ አንድ ኦርቶዶክስን አኪዩዝ ማድረጉ ነው። እሱ ነው ጫን። እኔ መናገር ስለቻልኩ እኮ አይደል የትም እኮ እየገባ እንትን ማለት እንችላለን። ለምን ይመስላችኋል እኛ በጣም ነርቨስ የምናረጋቸው? ሌላ እኮ ነገር አድርገን አይደለም። በቃ የእነሱን ትምህርት እናነሳለን። ትምህርታችሁ እንዲህ ነው እንላለን። ኦፌንድ ያደርጋቸዋል ያ እንጂ እኔ የኔን ገብቼ እኮ እኔ እንዲህ አይደለም ያልኩ እኮ ቤተክርስቲያንን ማስጨፍጨፍ ማስቀጥቀጥ እችላለሁ። አንተ ተናገረኝ ለምትናገረው እኔ ዲፌንድ አደርጋለሁ እኮ ማለት እችላለሁ። ኢትስ ኢዚ። ትልቁ ነገር እነርሱ ትምህርታቸውን ያስነካሉ ወይ? አሁን ሶርቲ ቤት ስለ ሉትራን ትምህርት ተነስቶ ያውቃሉ ወይ? አንተ የሞገትክበት ሉትራኖች ቁጭ ብለው የተሞጋገቱበት ስለ ካልቪኒስቶች ትምህርት ተነስቶ ያውቃሉ ወይ? ሌላውን ተው፣ ስለ ታድሶች ትምህርት ተነስቶ ያውቃሉ ወይ? አሁን በስፋት እየተደዋወሉ ነው የሚጠራሩት። እኔ እውነቱን ልንገርህ፣ ታድሶ እየተደዋወለ ነው የሚጠራራው። ተደዋውሎ ሙለታ ትዝ ይላል። ባለፈው ሙለታ የነበረ ሰዓት ላይ ቀሲስ በረከት በነበሩ ሰዓት ይቅርታ መምህር በረከት በነበሩ ሰዓት ትዝ ይላል። ሙለታንና የሚሳደቡ ታድሶች እየተደወሉ እንትና እየገባ ነው እንትና እየመጣ ነው እየተባባሉ ሲገቡ አይተሃል? የዛን ሰዓት እኔ ለመምህር በረከት ጥግ ድረስ ነው የተናገርኳቸው። ለምንድን ነው የማትወጡት? ምንድን ነው የሚጠቅመው እዚህ ቤት? ምክንያቱም አገዛቸው የሚባል መጽሐፍ ለጥፏል። በጣም ቤተክርስቲያን አክዩዝ እየተደረገች ነው። የተለያየ ቤተ እምነት ነው ቤተክርስቲያን የሚሳደበው። ኦኬ ቀሲስ ሩቅ ነው ሳሙ። አይ ይኸውልህ አሁን እኮ አንደኛ ቶፒክ እየተቀየረ ነው። ሁለተኛ እንዴ እቺ ልጅ እኮ ጴንጤ እኮ ናት። ምን ሆናችሁ ነው እንዴ? ጴንጤ ሆና ኦርቶዶክስን ደግፋ እንድታወራ ነው ኤክስፔክት የምታደርገው? የሚያናድደው ይሄ ኮሜንት የሚሰራው ኦርቶዶክሳዊ ነኝ ብሎ ጴንጤ እያስገባ የሚያስወቅስ እንደ ኤርሚያስ ነው የሚባለው ይሄ ግልገሉ። እንደዚህ ያለ ሰው ነው ኦፌንድ የሚያደርገኝ። ኦርቶዶክሳዊ ሆኖ ኦርቶዶክስን እያሰደበ ጴንጤ እያስገባ የሚያሟግት ሰው ነው ሊያናድደን ሊያበሳጨን የሚገባው። እንደዚህ ያለ ሰው ነው ኦርቶዶክሳዊ ሆኖ ኦርቶዶክስን የሚያሰድብ እንጂ ጴንጤ የሆነ ሰው እኮ ኦልሬዲ ቤት ምን ሆናችሁ ነው? ያልዳኑም ብለን እኮ ነው የምናምነው። ከቤተ ክርስቲያን የተለዩ ሰዎች እኮ ናቸው። ቤተ ክርስቲያኗን ሪጀክት አድርገው የወጡ ሰዎች እኮ ናቸው። ቤተ ክርስቲያኗን ሲወጡ እኮ ትክክል አይደለችም ብለው እኮ ነው። ከነዚህ ሰዎች እንዴት ፌር የሆነ ነገር እንዴት ምን ማለት ነው? እኔ እንዴት ያለ ነገር ነው? መበሳጨት ያለባችሁ ኦርቶዶክሳዊ ሆኖ ሐሳቤ እንደ አይደለም ቀሲስዬ። በነገራችን አይደለም ቆይ የተለያዩ ቤተ እምነት መተው ቤቷ ሁሉ ጊዜ የምትቀጠቀጠው ኦርቶዶክስ ናት። ስለ አንዱ ቤተ እምነት ትምህርት ማንሳት አይቻልም ነው። እኔ አሁን የሆነ ሰዓት ላይ ገባ ነበረ አዩዋት። ታድሶች ገቡ። ስለ ታድሶች ትምህርት አነሳው። ሳነሳ ኢሚዲየትሊ ነው ያወረደች። ኢሚዲየትሊ ማንሳት አይቻልም። ከፈለክ ስለ ራስ ቤተ እምነት አውራ ነው የተባልኩት። ራሷ ቶርቲናቴ ነው ያደረገችው።
ምን ማለት ነው? በቃ እነሱም ሲያነሱ ነው ማለት ነው። ለምንድን ነው ይሄን ያደረገችው? ለምንድን ነው ይሄን ያደረገችው? ኪስ ፔንቴኮስታል እኮ ቀሲስ ታድሶ አይደለችም። አዎ ታዲያ የኛ ትምህርት እንዲሸነፍላት ትፈልጋለች እንዴ? ምን ሆናችሁ ነው? የኛ ትምህርት እንዲሸነፍላትና የሷ ትክክል እንዲሆን ማሳየት ትፈልጋለች። እሱ ደግሞ ለምንድን ነው? ተመተዋል እንዴ? ተሞግተዋል። ርዕስ እስከሚያጡ ድረስ እኮ ሞግተናቸዋል እኮ። የተሸነፈ ሰው ታክቲክ የሆነ አሊያንስ ፈጥሮ ከሌላው ጋራ ቢሰራ ይሄ እኮ የቲክቶክ ፖለቲካ ላይ ያልገባው ሰው ካልሆነ በስተቀር እንዴ ምን ችግር አሁን እኛ ለምሳሌ በእኛ በኩል ሆኖ የኛን ትምህርት እየሞገተ የሚያግዘን ሰው ካገኘን እንጠላለን እንዴ? ይሄ እንዲያውም ችግር የሚሆነው እኛን የማታስገባ ከሆነ እኛ ትምህርታችን እንዳንገልጥ የምታፍን ከሆነ እንደዚህ ከሆነ ስህተት ነው ብለን መጠየቅ ነው። ለኛ ደግሞ እኔም ሆነ ጸሎትም ሆነ መምህር በረከት እንደፈለግ ነው። እንዲያውም እኔ እሷ ቤት ስገባ የምፈራው እኔ አሁን ፌርሊ ነው የምናገረው። አንድ ኦርቶዶክሳዊ ጴንጤ እያስገባ ቤተክርስቲያኗን እንደፈለገ ቢወቅጥ ማለት ነው። እኔ ለኦርቶዶክስ አልፈቅድለትም። ሰሙ እያስገባህ ጴንጤን እያስገባህ ቤተክርስቲያንን የሚያሰድቡትን ሰዎች እየሰበሰብክ ቤተክርስቲያንን ስታሰድባህ እኔ በስጋ ነው የምገለጠው እውነት ለመናገር ግን። ስለዚህ እኔ ፌር ሆና ስታወያየን እኔ የምፈራው ጴንጤዎቹ እንዲያውም እሷ ላይ እንዳይሄዱባት ነው የምፈራው። ማርላት አለባት ለራሷ እኮ ማርላት አለባት እንዴ። ስለዚህ እኮ ጤናማ ነገር ነው ወንድሞች። ምን ሆናችሁ ነው? ይሄ የሚጠበቅ ነገር ነው፣ ኤክስፔክት የሚደረግ ነገር ነው። ሰው የራሱ እንዲያሸንፍለት መፈለጉን አትጥሉት። እኛ በእውነት እዚያ ያለውን ነገር መግለጥ ከቻልንና ውሸታቸውን ማጋለጥ መሞገት ከቻልን እና እንደዚያ እንድናረግ ከፈቀደችል እኛ የምንፈልገው እሱን ነው። ይዋሹ ኦልሬዲ በክርስቶስ ላይ ዋሽተዋል ብለን ነው የምናምነው እኛ እንዴ። በክርስቶስ ላይ በወንጌል ላይ ቀስጠዋል መንፍቀዋል ብለን ነው እኛ የምናምነው። ስለዚህ እኛ ገብተን ግን እንድንሞግታቸው ከፈቀዱልን በጣም አሪፍ ነገር ነው። በጣም አሪፍ። እኛ የምንጠብቀው እሱን ነው። እኛን እያፈኑ የሚያረጉ ከሆነ አንገባም፣ እንዳትገቡ እንላለን። እኛን እድል ከሰጡን ግን ይዋሹ፣ እኛ ውሸታቸውን እንገልጣለን። የሚጠበቀው እንደዚህ ያለ ነገር ነውና ሰሙ አሁን አንተ ቶፒኩን ተቀይሮ ወደ ግለሰብ ወስደነዋል። ይበቃል። ከዚህ በኋላ ትምህርቱ ላይ እናውራ። ትምህርት ላይ እናውራ። ይበቃል። ትምህርቱ ላይ እናውራ። አዎ ይበቃል። ላይ በቂ ምላሽ ሰጥተዋል። የኔም ሐሳብ ከቀሲስ ጋር አንድ አይነት ነው እና በዛ መልኩ ነው እኔም የማየውና ወደ ትምህርቱ እንግባ። አዎ ረጅም ሰዓት ሌላ ጊዜ ካስፈለገ መዳን በእምነት ወይስ በእምነት ብቻ? ርዕሱ እሱ ነው። አስቀጥሉ። እሺ እና አውሩ። ሳሚም ከመጣ እሱን እናደርጋለን። እጽፈዋለሁ። ስለዚህ ይሄንን ጉዳይ በእርሶ ባሉት ብንጨርሰው ነው የሚባለው። ቅድም ቆይ ሰሙዬ፣ አሁን እሱን የምናወራ ከሆነ መልሰን ስንሰጣት አሁን እኛም ያለንበትን አቋም ቆይ ሰሙዬ አንዴ ስማኛ። ርዕሱ ላይ መብት ነው፣ ምንም ችግር የለም። ርዕሱ ላይ ነው እንትን እንዲሉ ቅድም የተነሳ ጥያቄ ነበርና በጣም ብዙ ጊዜ ዲያቆን ሄኖክ ኃይሌ አኪዩዝ ይደረጋሉ። ቀሲስ ምንድነው የማቴዎስ ወንጌል ምዕራፍ 25 ከቁጥር 32 ጀምሮ ያለውን ባስተማሩበት ስብከታቸው ላይ የተወሰነች የ4 ሰከንድ እና የ5 ሰከንድ ቪዲዮ ቆርጠው ይሄው መንግስት ሰማያት በር ላይ ቆሞ ድናችኋል አልዳንም ብላችሁ ተናገሩ ብለው አሉ እያሉ በጣም ፎልስ ላይ አኪዩዝ ሲያደርጉ ነበርና የማቴዎስ ወንጌል ምዕራፍ 5 ከቁጥር 32 ጀምሮ ያለውን ቀሲስ እስኪ እዚህም ላለ ነው ያስተምሩን። እዚያ ላይ ዲያቆን ሄኖክ በጣም ምርጥ ኦርቶዶክሳዊ ክርስትናን በስነ ስርዓት የተረዱ ከሚባሉ የቤተክርስቲያናችን ልጆች ዲያቆን ሄኖክ ነው። በጣም ምርጥ ልጅ ነው። ምርጥ ኦርቶዶክሳዊ ምርጥ፣ በቃ ምርጥ። ምንም አንዳንድ ኮሜንት ስለ ጃንደረባው ምናምን ኮሜንት ስሰጥ በጣም ዲያቆን ሄኖክን የተቃወምኩ አካሄዶቹ ይሄ ባልደረባ ጃንደረባው ትውልድን ለምን ድምጽ ለቤተ ክርስቲያን አልሆነም አንዳንድ የሚያረጋቸው ነገሮች ስቃወም ያንን ድርጅቱን ስናገር አንዳንድ ሰዎች የሆነ የጥላቻ ያለብኝ የሚመስላቸው ሰዎች አሉ። እኔ ዲያቆን ሄኖክን ቤተክርስቲያን እንደ ዲያቆን ሄኖክ ያለ ክርስትናን በደንብ የተረዳ ሰው እንዲፈጠር ከሚጸልዩ ሰዎች አንዱ እኔ ነኝ እና በጣም ምርጥ ልጅ ነው። ሁለተኛ ያስተማረ
ትዕግስቶ ውእቱ ይድናል፣ ትዕግስትን ያዘወተረ እርሱ ይድናል ነው የሚለው መጽሐፉ። የማቴዎስ ወንጌል ላይ የሚናገረው ዮሐንስ አፈወርቅ ይሄንን በደንብ ማብራሪያውን ገብታችሁ አይታችሁ ከሆነ ይሄ ማለት ምን የሚለውን መሰላችሁ? ይሄ እስኪፈጸም ይህ ትውልድ አያልፍም የሚለውን ይህ ጄኔሬሽን እዚህ እንትን ይሄ ትውልድ የሚለውን በሁለት መንገድ ነው የሚተረጎመው። አንደኛው ይህ እስኪሆን ድረስ በዕለተ እንትን በጥጦስ ዘመን በ70 ዓመተ ምህረት ጥጦስ ኢየሩሳሌምን ወሮ ክርስቲያኖች እንትን ይሄ አይሁዳውያንን በጨፈጨፈበትና ቤተ መቅደሱን ባፈረሰበት ጊዜ አንደኛው ተፈጽሟል። ይሄ የማቴዎስ 24 እንትኑ አንደኛው የተፈጸመ ነው። ሌላኛው ግን ለዕለተ ምጽአት ተሰጥቶ የሚተረጎም ነው። ዮሐንስ አፈወርቅ ሁለቱንም በዚህ ተርጉሞታል። እስከ መጨረሻው የሚጸና ይድናል የሚለው አንድ ሰው ዕለት ዕለት መዳኑን እየፈጸመ ጸንቶ እንደውም እዚያ ጋር የሚናገረው እኮ አውሬው እንደሚመጣ ብዙዎችን እንደሚያስት ብዙዎቹን እንደሚያስት ይናገርና ወዛዝ ለፈ ትዕግስቶ ውእቱ ይድን፣ ትዕግስትን ያዘወተረ ማለት እስከ መጨረሻው በእምነቱ የጸና ይድናል ነው የሚለው። ምክንያቱም አውሬው ብዙዎችን ያስታል። ስለዚህ ብዙዎቹ በአውሬው ምልክቶች እየተዘናጉ ከእምነት ይወጣሉ። ስለዚህ እስከ መጨረሻው ድረስ በክርስትና በእውነተኛው በክርስቶስ አምነው ካልቀጠሉ ሰዎቹ ምን ይሆናሉ? ይፈረድባቸዋል። እስከ መጨረሻው የጸና ምን ይድናል። ስለዚህ እስከ መጨረሻው ካልጸናን ልክ ዴማስ እንደ ይህን ዓለም ወዶ እንደ ጳውሎስን እንደተወው ይሁዳ 3 ዓመት ተምሮ በመጨረሻው ሰዓት ላይ ጌታን እንደተለየው እንደተወው እንደሸጠው አሁን በክርስትና ሕይወታችን ስንኖር እስከ መጨረሻው ማንጸና ከሆነ 40 ዓመት አገልግያለሁ 80 አገልግያለሁኝ ብትል ልክ ማን ነበረ ክርስቶስን ካደው ሲባል እንተና ነው ማን ነው 86 ዓመት ያገለገልኩትን እንዴት እክደዋለሁ ያለው ማን ነው? ጥሩልኝ። ፖሊካርፕ። ስለዚህ 86 ዓመት አገልግለ ነው። ነገር ግን በቀላሉ ምንክድ ከሆነ እስከ መጨረሻው ያልጸና ስለማይድን ስለሚመጣው ፍርድ ከተጠየቅን አሁንም አናውቀውምኛ። በቀኝ ማቆምና በግራ ማቆም እስከ መጨረሻው ለጸኑ መንግስቱን እግዚአብሔር ለልጆቹ የሚያወርሰው እሱ ነው፣ የሚፈርደው እሱ ነው። ኦኬ፣ ያንን ለመናገር ነው እንጂ በመስቀሉ ስለዳንበት ከኃጢአት ስራት ስለተፈታንበት አይደለም። እና ዲያቆን ሄኖክን ሚስኮት ማድረግ አይደለም። እኔን ራሱ እዚሁ ላይ ቲክቶክ ያለውትን ሰውዬ ቀሲስ እንዲህ ብለው አስተማሩ እገሌ እንደብሏ የሚሉ አሉ የለ ዶወሪ። እና በዚህ ጉዳይ ላይ ብዙ እኔ እንትን ባታረጉ ችግር የለውም። ዲያቆን አሁን እውነት ለመናገር እና አባ ገብረ ኪዳንን ምን ፕሮቴስታንት እየቆረጡ አይደል እንዴ እንደዚያ የሚሰሩብን? ስለዚህ ይሄ እኮ በጣም አዲስ ነገር ሊሆንብን አይገባም። እኔ አሁን ምንም አይጠመ ሙስሊሞች እየቆረጡ ሌላ ነገር ይሰጣሉ። የአባ ገብረ ኪዳን ጋር የተሰራውን ቪዲዮ አይታችሁታል አይደለ? ከዚህ መተተኞች ድግምተኞች እባረካችኋለሁ አሜን በሉ ምናምን እያሉ ቪዲዮ ሰርተውባቸው መግለጫ ሲሰጡ ነበር። ስለዚህ ዝንቦችና መናፍቃን አንድ ናቸው። ዝንቦች ቆሻሻ ባለበት ህር ብለው ይሰፍራሉ። መናፍቃንም በእኛ ደካማ ነገር ላይ ይረባረባሉ እንዳለው ነው ጎርጎርዮስ ዘንዝራዙ። እና ስለዚህ በእኛ ደካማ ነገር ላይ እና ከኛ እየቆረጡ ነገሮችን መስራታቸው የተለመደ ነገር መሆኑን ተረድቶ ወደ ትምህርቱ ላይ መሄድ ነው። አሁንም ከሰማችሁኝ እኔ ደርሻለሁ ኦልሬዲ ሆስፒታል። ከዚህ በኋላ አላወራም። ሰላም ዋሉልኝ። ወደ ትምህርቱ ቢገቡና ይሄ ቶፒካችንም ስላልሆነ ነው ሌሎቹ ላይ ብናወራ የተሻለ ይመስለኛል ለማለት ነው። ቴንኪው። ሰላም ዋሉልኝ። መልካም ቀን ይሁንላችሁ። እሺ ቀሲስ ቃልዮት ያሰማልን። እሺ ቴስት እንኳን ደህና መጣ ወንድሜ። እንኳን ደህና መጣ። በጸሎት ሁላችሁንም ሰላም ብያለሁ። እንዴት አመሻችሁ? አለን ክብሩ ይስፋ። ቤት ከፈታ ብዬ ነው የከፈትኩት ትላለህ። ቅድም ማነው አደገኛ ዝናብ እየዘነበ ነበር። በዛ ምክንያት መብራት ተቋርጦ ነው። በጣም ይቅርታ እጠይቃለሁ። ችግር የለውም። ያው ከአንተ ተረክቤ ነው እኔምና ውይይቱ እንዲቀጥል ስለተፈለገ በዛ መልኩ ነው እና ኔትወርክ ይሆናል። እሺ ሌላ አስጨናቂ ብፁዓች እንዴት ነህ? ሰላም በለን።
ብዙ የለም። እሺ ከዚህ ያለ እንዴት አመሻችሁ? አለው ጥሩ ውይይት ነበረ። በመሃል ተቋረጠብን እንጂ ሳሚ ከተናገራቸው ነገሮች ውስጥ ብዙ ነገሮች መጠየቅ የሚገባን ነበር። በእምነት ጉዳይ አይ ዶንት ኖ እምነትን የተረጎመበት መንገድ እሱ በሚረዳበት ነው። እኔ እንደውም ሳሚ ኢቫንጀሊካን ነው ወይስ ሌላ የፕሮቴስታንት ዘርፍ ውስጥ ነው ያለው የሚለው ነገር አለና ቢመጣና በእምነት ብቻ የሚለው አስተምሮ አሁን ዋናው ጉዳይ የነበረው ምንድነው? እዛው ውይይት ላይ በእምነት ብቻ የሚለው ዶክትሪን ነው። ይሄ ዶክትሪን አንደኛ ትክክል ነው ወይ? ሁለተኛ መጽሐፍ ቅዱሳዊ ነው ወይ? ከድህነት ጋር እንዴት ይገናኛል? አይታችሁት ከሆነ አንድ በጣም ቆንጆ ነጥብ አንስቶ ነበረ። የድህነት ምክንያቱ እምነት ነው ጥምቀት ነው እንደዚህ የሚል ጥያቄ ያነሳውን በደንብ በጥልቀት መወያየት የሚቻል ነው። ለምን እነሱ ብዙ ጊዜ አይታችሁ ከሆነ የሚከሱን በእምነትና በስራ ይዳናል ብለው ያምናሉ። የቱ ጋር በየትኛው ኮዙ? በመሰረታዊነት ምክንያቱ ነው? ይሄ ፕራይመሪ ኮዙ ነው? ኤፊሽንት ኮዙ ነው? የጸጋ ማግኛ ነው? ጥምቀትን ጸጋ የምናገኝበት ነው ብለዋል። እውነት ፕሮቴስታንት እንደዚህ ነው አብዛኛው የሚያስበው። በእርግጥ ሳክራሜንታል ቪው ያላቸው እንደነ ሉተራን ያሉ ፕሮቴስታንቶችን እናውቃለን። አብዛኛው ግን ኢቫንጀሊካል እንደዚህ አያምንም። እና ይሄንን እንደው በደንብ አድርጎ ብንነጋገር ያው እየመሸም ስለሆነ ነው እንጂ ሐሳቡን ግልጽ ያደርገዋል። አትሊስት አሁን ክፍተቶቹን አስቀምጦ እሱም መጥቶ መልስ ቢሰጥ ጥሩ ነው። ግን እምነት ሲባል እምነት ስራ የለውም። እውነት ስራ እምነት ላይ የሚደመር ነገር ነው። እምነት ብቻ የሚለው ደግሞ ዴፊኒሽኑ ራሱ ሪፎርመሮቹ ሉተር ራሱ እኮ በእምነት እንድናለን እምነት ግን ያለ ስራ አልቆመም የሚል አንድ ታዋቂ አነጋገር አለው። እርስ በእርሱ የሚጣረስ ማለት ነው። እነዚህ ነገሮች ብንፈትሻቸው ጥሩ ነው ለማለት ነው። ውይይቱ ግን በጣም ውጤታማ ነበረ። ጥሩ ሐሳብ የተካፈልንበት ነው። የመሸም ያው እንቅልፍ እያስቸገረንም ቢሆን እሺ ከዚህ ያው ጥሩ ፖይንቶቹና ኦኬ እየደረበ ነው። አሁንም ጥያቄ ነበረኝ እሱ ላይ ነበር። እውነት ለመናገር በተለይ አስምሮም ሲናገራቸው የነበሩ ፖይንቶች ነበሩ። እኔ ጋር ስላልመጣ ነው እንጂ ሼር ማድረግ የለት ነበር። ሼር ኦኬ እስካሁን እኔ ጋር አልገባም። ሳሚ ቢኖር ለሱም ሼር ማደርግለታለሁ። እስከዛ መምጣት የሚችል ከሆነ እንደዛ እንቀጥላለን። ግን የተነሱት ፖይንቶች አሁን ሊትራሊስ ፕሮቴስታንቱ የሚያምነው ወይ የሚለው ራሱ ጥያቄ አለኝ። እኔ ሳሚ ያው አባቶችን ታሪክም ምንም ስለሚያነብ የሚያቀርብበት መንገድ ጥሩ ሆኖ ይገኛል እንጂ ሊትራሊ ግን በቤተ እምነት ደረጃ የሚታመነው አሁን ጥምቀትንና እምነትን ሳንነጣጥል ነው የሚለው። አሁን ፔንቴኮስታል የሆኑት በዛ ደረጃ ያምኑታል ወይ ነው በብዛት የምንሰማው። ግን ነጣጥለው እንደሚያዩት ከድህነት አኳያ ለድህነት መሆኑን እንደማይቀበሉ ነው ኮንፌሽናቸውም ትምህርታቸውም ላይ የሚናገሩት። እና እንደምንወያያቸው ሰዎች ይለያያል ብዬ ነው የማስበው። እኔ አሁን እሱም ራሱ እንደ ቤተ እምነቱ ሳሚም ቢሆን ማስረጃዎችን ቢያሳየን በዛ ደረጃ ተቀምጠዋል የሚለው አሁንም ለኔ ጥያቄ ነው የሚሆነብኝ። ስለዚህ ወይ አንዳንዴ እነሱ ጋር ምን ይቻላል መሰላችሁን የሚገባኝ ያው ቤተክርስቲያኒቱ እንዲህ ብትልም እኔ ደግሞ እንዲህ አምናለሁ ብሎ የመቀጠል ነገር አለ። እሱን ያው ቅበተ እምነትም የሚሰሩ የነሱ ወንድሞች በዛ ደረጃ የሚገልጡት ነገር ስላለ ማለት ነው እንጂ ሙሉ ወንጌል መሰለኝ ሳሚ ባልሳሳት። ስለዚህ የሙሉ ወንጌል ትምህርት ራሱ ጥምቀትና እምነት የማይነጣጠል ነው ብለው በዛ ደረጃ የሚያስቀምጠው አይመስለኝም። ስለዚህ አዘሆል ያለው እንደዛ ነው። ከዛ ሲቀጥል ሉትራኖች አሉ በእነሱ ውስጥ። ከዛ ውጪ የተወሰኑ እነዚህ ምንድናቸው የሚባሉትም አሉ አንግሊካል ምናምን በዲኖሚኔሽን እኛ ጋር ባይኖራቸውም አብዛኛው ግን ኢትዮጵያ ውስጥ ያለው ፕሮቴስታንት ጠቅላላ ጥምቀትና እምነት ለየቅል አድርገው
ለምስክርነት ውጫዊ ነው ብለው ነው የሚናገሩት። ውጫዊ ምስክርነት ነው ይሉታል። ሲቀጥል ደግሞ በብዛት እንደውም ቀብር ቦታ ነው ከማለት ውጪ መጽሐፍ ቅዱስ ላይ ሊትራሊ ጥምቀት ለኃጢአት ስርየት መሆኑን ለአዲስ ልደት በሚውል መታጠብ ብሎ ማቴዎስ ላይ ያለውን ያመነም የተጠመቀም ይድናል የሚለውን እነሱ ያመነ የዳነ ይጠመቃል ብለው ነው የሚናገሩት። ይሄ ነው ያለው እውነታ። ስለዚህ እንደመጡት ሰዎች አፕሮች ብናደርጋቸው ይቀላል እንጂ አዘሆል እንደዚህ እናምናለን የሚለው እኔ ትክክል ነው ብዬ አላምንም። የነበረው ሁኔታ ለኔ እንደዛ ነበር ሲሰማኝ የነበረው። እሱ እንደግሉ ግን የሚረዳበት መንገድ ትንሽ የተሻለ ነው በሚል ብንይዘው መልካም ይሆናል ብዬ አስባለሁ። ሳሙሻ የምትለው ካለ አንተም ውይይቱ ላይ ስለነበርክ። ነገራችን ላይ የትኛውም የፔንቴኮስታልም ያው ሳሚ ፔንቴኮስታል ነበረ፣ ፕሮቴስታንትም ሳሚ ያለውን ነገር አያምነው። በእምነት ነው ምንድነው ካለ በኋላ ነገር ግን ሳክራመንትን ያገልል አይደለም ቃል በቃል ሲል ነበርና ወደ ዘትሜን በእምነት ብቻ ነው ምንድነው ካልክ በኋላ ሳክራመንትን ያገልል አይደለም እሱ ይብራራል ብሎ ምንድነው መሰላችሁ እኔ እምበላው የአሳ ስጋ ብቻ ነው። የአህያ ስጋ አብሮ ቢቀር የአህያ ስጋ አልበላም ካልከው የአሳ ስጋ ብቻ ነው የምበላው፣ የአህያ ስጋ አልበላም ማለት ነው። እኔ የአሳ ስጋ ብቻ ነው የምበላው ካለ በኋላ የአሳ ስጋ ብቻ እንዲበላ የቀረበ ሰው የአህያ ስጋንም አንድ ላይ እበላለሁ እኮ ብያለሁ ብሎ እንደመናገር ነው። ብቻ ብለህ ሌላ አድ የምታረገው ነገር የለም። ብቻ በቃ ከዚህ ውጭ ይሄ ብቻ ስትል ያን ነገር ላይ ብቻ ነው እንትን የምትለው ፎከስ የምታረገው። ከዛ የዘለለ ሌላ አዲሽናል ነገር አልፈልግም ነው። በእምነት ብቻ ካለ በኋላ ሳክራመንትን ያገለለ አይደለም እንዲህ የሚል ትምህርት እኔ በፔንቴኮስታልም በፕሮቴስታንትም ሰምቼ ስለማላቅ ነው። የሁለቱንም ቴዎሎጂያቸውን ያለው እንዲህ የሚባል ትምህርት የላቸውም። ሌላኛው ነገር ደግሞ ጥምቀት ላይ ሲመጣም ጥምቀት ላይ ያለው አሁን ኖርማሊ ናይሲያን ክሪድ እኮ መጠየቅ ነው እንቀበላለን አይደል የሚሉት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ነው። የኒቅያን ጉባኤ የእምነት መግለጫ እንቀበላለን ብሎ ጥምቀት ለድህነት አይደለም ብሎ መናገር በጣም ነው የሚያስቀው። እንደውም የሆነ ቤተ ምን ሲሉ ነው የሰማሁት የኒቅያ ጉባኤ ላይ ያለው የውሃ ጥምቀት አይደለም የመንፈስ ጥምቀት ነው የሚለው አሁን ሰሞኑን የተጀመረ እንትን አለና ሰዎች ዋኔ አይ ቲንክ ራሳቸውን የሚሸውዱ ነው እየመሰለኝ ያለው። ሌላኛው ነገር ደግሞ በስራ እንድናለን ብላችኋል እንዴ? በነገራችን ላይ እኛ በስራ ብቻ አንድንም አይደለም ያለው። በስራ ብቻ እንድናለን አላለም፣ በስራም አንድንም አላለም። ምክንያቱም ምግባር ስለሚያስፈልግ ምግባር ያስፈልጋል። ይሄ ግዴታ ነው። በቃ እኔ ክርስቲያን ነኝ እምል ከሆነ ራሴን በክርስቲያናዊ ምግባር ልገልጠው ግዴታዬ ነው። የታዘዝኩትን ነገር ላደርግ ግዴታዬ ነው። ምክንያቱም ያዕቆብ ላይም ያዕቆብ 2:14ም ምግባር የሌላት እምነት ከንቱ እንደሆነች ይናገራል። ያዕቆብ መልእክት ይሄንን ነው በስፋት የሚናገረው። ቅዱስ ጳውሎስም በተደጋጋሚ የሚናገረው ስለዚህ ነው። እንደውም ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5:10 ላይ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችንም በክርስቶስ የፍርድ ወንበር ልንገለጥ ይገባናል። በክርስቶስ የፍርድ ወንበር ስንገለጥ እናንተ የአባቴ ብሩካን ተብለን የምንጠራው በምግባር የተገለጠ ክርስትና ሲኖረን ነው። አሁን ብዙ ጊዜ እምነት ብቻ ይሉህና ያመነው እምነት ነው እንድንሰራ የሚያደርገን ይላሉ። ጀስት አንድ ሰው በእምነት ብቻ ነው ዳንኩት የሚል ከሆነ ምግባር አያስፈልገኝም እያለ ነው። which means ይሄ ወዴት ይወስደናል? ከፔንቴኮስታሉ አውጥቶ ሪፎርምዶች ጋር ሪፎርምድ እያለ ስለሆነ ሪፎርምዶች ጋር ያመጣናል። ሪፎርምድ አንድ ሰው ከዳነ ዳነ ነው። የፈለገ ለምን እንደፈለገ አይሆንም። ከፈለገ ግብረ ሰዶም ሆነ ምንድነው ከዳነ ዳነ ነው። ድህነቱ አይወሰድበትም የሚል ትምህርት አላቸው ሪፎርምዶች። ቅድም ሪፎርምድ ሲልም ስለነበረ ነው። አብዛኛው አሁን ሪፎርምዶች በቁጥር 20 ጥቅስ አይሆንም ከመጽሐፍ ቅዱስ የሚቀበሉት፣ ሌላውን በጠቅላላ አይቀበሉ።
በቃ 1 2 3 ብለህ እስከ 20 ጥቅስ ራሱ አትጠቅስም ሪፎርመሮች የሚቀበሉት። ሪፎርመር ቴዎሎጂ እያለ ሲያነሳ የነበረው ማርቲን ሉተር ዲፋደር ኦፍ ሪፎርሜሽን ነው። እነ ዝዊንግሊ እነ ጆን ካልቪን ሪፎርምዶች ናቸው። ስለዚህ ኢቭን አንድ የሚያነሳቸው ሐሳብ ራሱ ከራሱ ጋር ይጋጫል። እና አዳም የጠየቀው ጥያቄ ይሄ ኮንፌሽናችሁ ላይ አለ ይሄ እንዲህ ሚል ትምህርት አላችሁ ወይ እስኪ መረጃ አሳየኝ ብሎት ነበር የሚለውን ነገር ምክንያቱም አንድ ይነሳና ሉትራን ጋር ይሄዳል፣ ከዛ ሪፎርምዶች ጋር ይመጣል፣ ከዛም ፔንቴኮስታሉ ጋር ማለትም ይሄ የሰማይና የምድር ያህል የተለዩ ቤተ እምነትን አምጥቶ አንድ ቦታ ሰብስቦ ለማውራት እየፈለገ ነበርና ይሄም ትልቁ ስህተት ነው። ሌላኛው ነገር ደግሞ እናንተ በስራ ጀስት ክርስቲያኖች በጠቅላላ እምነታቸውን በምግባር በስራ ነው የሚገልጡት። ከምግባር የተለየ እምነት አይደለም እምነት ስላልሆነ። ነገር ግን እኔ ስራዬ ያድነኛል ብዬ አይደለም የምሰራው እንደ ቸርነቱ ነው። ምክንያቱም እኔ ፍጹም እንደሆንኩኝ እናንተም ፍጹማን ሁኑ ብሏልና ክርስትና ወደ ፍጽምና የምናድግበት ህይወት ስለሆነ ስለዚህ ይህ ምንድነው ትእዛዝ አለ። ክርስቶስ ያዘዘን ትእዛዝ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ እውነተኛው ቁጥር 1 ላይ ነው እውነተኛው የወይን ግንድ እኔ ምዕራፍ 15 ቁጥር 1 እውነተኛው የወይን ግንድ እኔ ነኝ ገበሬውም አባቴ ነው በእኔ ያለ ፍሬን የማያፈራ ይቆረጣል ካለ በኋላ ቁጥር 9 ጋር እናንተ በእኔ እንድትኖሩ እኔ በእናንተ እንድኖር ትእዛዜን ፈጽሙ ሲል እንመለከታለን። ክርስቶስ ያዘዘን ትእዛዝ ምንድነው? ስለዚህ አዲስ ኪዳን ያ ከብሉይ ኪዳኑ